ጤና ይስጥልን። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ድረስ እያል አርዕስተ ዜናዎችን እናስቀድማለን። አብራችሁን ቆዩ። አመራሮች የሚፈልጉትን ምርጫ ለማሳካት ብቻ ሲሉ የማይሰሩትን እንሰራለን ብለው ቃል ገብተው እኛ ህዝቦችን ሸውደውናል፣ ጠይቁልን ሲሉ ነዋሪዎች ጠየቁ። ኢትዮ ቴሌኮም በተመረጡ የአገልግሎት ጥቅሎች ላይ የዋጋ ጭማሪ ማድረጉን አስታወቀ። የቱርክ መንግስት በርካታ የመረጃና ደህንነት ሙያተኞችን በኢትዮጵያ እያሰማራ መሆኑ ተነገረ። ከደንቢ ዶሎ ተነስቶ ወደ አዲስ አበባ ይጓዝ በነበረ የህዝብ ማመላለሻ አውቶቡስ ስር ተደብቆ ከ600 ኪሎ ሜትር በላይ የተጓዘው የ10 ዓመት ታዳጊ በሰላም መገኘቱ ተነግሯል። በዝርዝራችን የምትሰሙት ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ከደንቢ ዶሎ ተነስቶ ወደ አዲስ አበባ ይጓዝ በነበረ የህዝብ ማመላለሻ አውቶቡስ ስር ተደብቆ ከ600 ኪሎ ሜትር በላይ የተጓዘው የ10 ዓመት ታዳጊ በሰላም ተገኘ። ታዳጊ ጉዞውን የጀመረው ከሌሊቱ 10 ሰዓት ደንቢ ዶሎ ላይ ሲሆን ማንንም ሳይመለከተው በአውቶቡሱ ስር ያሉ የብረት ክፍሎችን ሙጥኝ ብሎ በመያዝ ለሰዓታት አደገኛ ጉዞ ተጉዟል። ታዳጊው ይህንን ሁሉ ርቀት 645 ኪሎ ሜትር ያለምንም ጉዳት መጓዙን መረጃዎች ያመለክታሉ። አውቶቡስ ሁለት አካባቢ ሲደርስ ከታችኛው ክፍል የሚወጣ እንግዳ ድምጽ የሰሙ ተሳፋሪዎች ለሹፌሩ ጥቆማ ይሰጣሉ። መኪናው ቆሞ በተደረገ ፍተሻም ታዳጊው ከአውቶቡሱ ስር በህይወት ተገኝተዋል። ጉዳዩ በአሁኑ ወቅት በአስኮ ፖሊስ ጣቢያ ሪፖርት የተደረገ ሲሆን አሽከርካሪዎች ማንኛውን ጉዞ ከማድረጋቸው በፊት የመኪናቸውን ደህንነትና ስር መፈተሽ እንዳለባቸው ትልቅ ትምህርት የተሰጠበት ሆኗል። ታዳጊው በጉዞው ላይ ጉዳት ደርሶበት ቢሆን ኖሮ ሹፌሩ ለከባድ የህግ ተጠያቂነት ይዳረግ ነበር። በመሆኑም ቅድመ ጥንቃቄ ወሳኝ ነው ሲሉ ጉዳዩን የተከታተሉ አካላት ገልጸዋል። የቱርክ መንግስት በርካታ የመረጃና ደህንነት ሙያዎችን በኢትዮጵያ እያሰማራ መሆኑ ተነገረ። የቱርክ መንግስት በርካታ የመረጃና ደህንነት ሙያዎችን በኢትዮጵያ እያሰማራ መሆኑን ተቀማጭነቱ በሀገረ ካናዳ የሆነው ትኩረቱን በኢትዮጵያ ሀገራዊና በአፍሪካ ቀንድ ቀጣናዊ ጉዳዮች ዙሪያ አድርጎ የሚሰራው ሆርን ፍሪኩዌንሲ ሚዲያ በትናንትናው ዕለት ዘግቧል። ሚዲያው ለጉዳዩ ቅርበት ያላቸው የዲፕሎማቲክ እና የደህንነት ምንጮች የነገሩኝ ብሎ ይፋ ባደረገው መረጃ የቱርክ የመንግስትና ደህንነት ሙያዎች ወደ ኢትዮጵያ በገፋ እየገቡና ለስለላ ተግባራዊነት ወደ ተለያዩ የሀገሪቷ ክፍሎች እየተሰማሩ መሆናቸውን አረጋግጫለሁ ብለዋል። ቀደም ብለው ወደ ኢትዮጵያ የገቡትን ጨምሮ ከሰሞኑ በብዛት ገብተዋል የተባሉት የቱርክ ደህንነት ባለሙያዎች ወደ ኢትዮጵያ የሚገቡት በቆጵሮስ ፓስፖርት መሆኑን በዘገባው ላይ ያሰፈረው መረጃ ያመለክታል። የደህንነት ባለሙያዎቹ አዲስ አበባን ጨምሮ በተለያዩ የሀገሪቷ ክፍሎች ማለትም በድሬዳዋ፣ በሐዋሳ እንዲሁም በናዝሬት ከተሞች ተደጋጋሚ መዳረሻቸውን እንደሚያደርጉ ሆርን ፍሪኩዌንሲ ከዲፕሎማቲክና የደህንነት ምንጮች ያገኘውን መረጃ መሰረት አድርጎ ዘግቧል። በቆጵሮስ ፓስፖርት ወደ ኢትዮጵያ ገብተው በአዲስ አበባ ከተማ ተሰማርተዋል የተባሉት የቱርክ የመረጃና ደህንነት ባለሙያዎች ማረፊያቸውን በመዲናዋ በተለያየ ሁኔታ ቦሌ ሚካኤል ተብሎ በሚጠራው አካባቢ የሚገኙ ሆቴሎችና የእንግዳ ማረፊያዎች ማድረጋቸውም ተነግሯል። የደህንነት ባለሙያዎቹ ወደ ኢትዮጵያ የሚገቡት ለጥናት ጽሑፋዊ ዝግጅት፣ የተለያዩ የመንግስት ባለስልጣናትንና ባለሙያዎችን ቃለ ምልልስ የሚያደርጉ ተማሪዎች እንዲሁም የመንግስት ፕሮጀክቶችን የሚጎበኙና የሚዲያ ሽፋን የሚሰጡ ጋዜጠኞችን ሆነው እንደሆነ ዘገባው ይፋ ያደረገው መረጃ ያሳያል። ይህን ተከትሎ ዞብል ፓስት ከጉዳዩ ጋር በተያያዘ ተጨማሪ ማጣራት እያደረገ ሲሆን ኢትዮጵያውያንም ለመረጃና ደህንነት ስራ በቱርክ መንግስት እንደሚመለመሉ ተሰምቷል። ኢትዮ ቴሌኮም የስራ ማስኬጃ ወጪዎች መጨመራቸውንና አጠቃላይ የማይክሮ ኢኮኖሚ ጫናዎችን ምክንያት በማድረግ በተለያዩ የአገልግሎት ጥቅሎች ላይ የዋጋ ጭማሪ ማድረጉን አስታወቀ። ኩባንያው ዛሬ ባወጣው መግለጫ መጠነኛ የታሪፍ ማስተካከያ ሲል የገለጸውን ይህን ውሳኔ ለማስተላለፍ የተገደደው አስቸጋሪ በሆነው የኢኮኖሚ ሁኔታ ውስጥ እየጨመረ የመጣውን የካፒታልና የስራ ማስኬጃ ወጪዎችን ታሳቢ በማድረግ እንደሆነ ገልጸዋል። ኢትዮ ቴሌኮም አዲሱ የዋጋ ተመን የአገልግሎቱን ቀጣይነት ለማረጋገጥና አገር አቀፍ ቴሌኮምና የዲጂታል መሰረተ ልማት ዝርጋታን ለመደገፍ ያለመ መሆኑን አመልክተዋል። ኩባንያው ደንበኞችን ከዋጋ ጭማሪው ተጽዕኖ ለመቀነስ የሚያስችሉ አማራጮችን ማካተቱን ገልጾ በቴሌብር ጥቅል ለሚገዙ ደንበኞች ይደረግ የነበረው የ10 በመቶ ቅናሽ ወደ 20 በመቶ ከፍ እንዲል መደረጉ ተገልጿል። በተጨማሪ በስፋት ጥቅል ላይ የሚውሉ 38 የአገልግሎት ጥቅሎች ላይ ምንም አይነት የዋጋ ጭማሪ እንዳልተደረገባቸው ኩባንያው አስታውቋል። እንደ ኩባንያው ገለጻ ዝቅተኛ ገቢ ላላቸው የህብረተሰብ
የህብረተሰብ ክፍሎች ተብለው የተዘጋጁት የ1 ብር፣ የ2 ብር፣ የ5 ብርና የ1 ሰዓት ጥቅሎች በአዲሱ ታሪፍ አለመካተታቸው ባሉበት የዋጋ ተመን እንደሚቀጥሉ ተገልጸዋል። ኢትዮ ቴሌኮም የዋጋ ጭማሪው የአገልግሎት አሰጣጥን ለማስቀጠልና በዲጂታል መሰረተ ልማት ላይ የሚደረገውን ኢንቨስትመንት ዘላቂ ለማድረግ አስፈላጊ መሆኑን ገልጾ ይህም በመላ አገሪቱ እየተስፋፋ የመጣውን የዲጂታል አገልግሎት ተደራሽነት ለማረጋገጥ ያለመ መሆኑን ኩባንያው ጨምሮ ገልጸዋል። በደቡብ ኢትዮጵያ ክልል ወላይታ ዞን የድጉና ፋንጎና የዳሞት ወይደ ወረዳ ነዋሪዎች በስድስተኛው ሀገራዊ ምርጫ ወቅት ከበደሳ እስከ አንካ ቶቶ ድምቱ ድረስ ያለውን መንገድ አስፋልት እንደሚሰራ በአመራሮች ቃል ቢገባላቸውም ቃል የገቡት አመራሮች ቃላቸውን መፈጸም ባለመቻላቸው በመንገድ ችግር እየተፈተኑ መሆናቸውን ለቲግቫህ ኢትዮጵያ ገለጹ። አካባቢው በተፈጥሮ ሀብቶች በጣም የታደለና በርካታ የልማት ስራዎች ያሉበት ነው። በሶዶ ከተማ ለሚሰሩ መሰረተ ልማቶች ከዚህ አካባቢ ነው ድንጋዮችና አሸዋ የሚወሰዱት። ይሁን እንጂ በዚህ አካባቢ መሰረተ ልማት የሚባል ነገር የለም። አንድም ሆስፒታል የለም። ትምህርት ቤቶች ከደረጃ በታች ናቸው። ጤና ጣቢያ እንኳን አለ ለማለት ያስቸግራል። ከእነዚህ ሁሉ በላይ የሆነው የመንገድ ችግር ነው። ሁለቱን ወረዳዎች የሚያገናኘው መንገድ አሁን ላይ አገልግሎት መስጠት አይችልም። በጣም ተጎድቷል፣ ተሸርሽሯል። ይሄም ሆኖ ግን ከየቀበሌው የሚገኙ ሀብቶችን በከባድ መኪና በዚሁ መንገድ እየተጫኑ ይወሰዳሉ። ግን ሰው ሲታመም አምቡላንስ እንኳን አይመጣም። መንገዱ በከባድ መኪኖች ተዘግቶ ነው የሚውለው። ማህበረሰቡ ችግር ውስጥ ነው። አካባቢው ቆላማ በመሆኑ ከፍተኛ የወባ ስርጭት አለ። እናቶች በወሊድ ሰዓት ከተማ ወደሚገኙ ጤና ተቋማት የሚሄዱት በቃሬዛ ነው። ሰው ሲታመምም በተመሳሳይ 20 ኪሎ ሜትር ለማይሞላ መንገድ አሽከርካሪዎች ከ10 ሺህ ብር በላይ ይጠይቃሉ። በዚህ ወረዳ ውስጥ ባሉ ቀበሌዎች ውስጥ በርና መስኮት የሌላቸው ትምህርት ቤቶች ናቸው ያሉት። ህጻናቶች ድንጋይ ላይ ተቀምጠው ነው የሚማሩት። የአካባቢው ማህበረሰብ ተረስተዋል። በስድስተኛው ሀገራዊ ምርጫ ወቅት የዞናችን የምርጫ ጣቢያ ተወካይ የነበሩት አምባሳደር ተሾመ ቶጋና የክልላችን መንግስትና ትራንስፖርት ቢሮ ዋና ዳይሬክተር የነበሩት አቶ ዘብዲዮስ ኤካ ህዝቡን ሰብስበው መንገዱን ለማሰራት በፌዴራል በጀት ተይዞለታል፣ አስፋልት ይሰራል ብለው ነበር። ነገር ግን በዛው የውሃ ሽታ ሆነው ቀርተዋል። ከ5 ዓመት በኋላ ስመጣ በአስፋልት ነው የምንመጣው ያሉት አመራሮች ከዛን ቀን በኋላ ተመልሰው አልመጡም። መንገዱም አልተሰራም። ችግሩ እስካልተቀረፈ ድረስ ህዝቡ ጥያቄ መጠየቁን አያቆምም፣ ይቀጥላል ያሉት የአንድ ቀበሌ ሊቀመንበር የሀገር ሽማግሌዎችና የሃይማኖት አባቶች አመራሮችን እየጠየቁ ቢሆንም ማንም እየሰማን አይደለም። መንገዱ ባለመሰራቱ በክረምት በጎርፍ ሰው ይወሰዳል። በጋ ሲመጣ ደግሞ መንገዱ በክረምት ስለሚሸረሸር አገልግሎት አይሰጥም። የአካባቢው ነዋሪዎች ባለቤት አልባ ሆነናል። የአካባቢው አመራሮች የተወለዱበት አካባቢ ወደ ከተማው ጠጋ ያለ በመሆኑ የራሳቸውን አካባቢ ለይተው አሰርተውታል። ወደ ታች አካባቢ ለምንኖር ህዝቦች ግን እናሰራለን ከማለት ውጪ ምንም እያደረጉልን አይደለም። ይህ ደግሞ የፖለቲካ ሴራ ነው። መንገዱ እንዲሰራ ስንጠይቅ ይሰራል ነው የሚሉት። አሁንም ለ7ኛው ሀገራዊ ምርጫ መተው እንደለመዱት በውሸት ቃል ይገባሉ። የሚፈልጉትን ካሳኩ በኋላ ዞርም ብለው አያዩንም። አመራሮች የሚፈልጉትን ምርጫ ለማሳካት ብቻ ሲሉ የማይሰሩትን እንሰራለን ብለው ቃል ገብተው እኛ ህዝቦችን ሸውደውናል፣ ጠይቁልን ብለዋል።